ሁለት ወራቶች እዳችሁን አልከፈላችሁም በፍርድ ቤትም ንብረታችሁ እንዲወረስ ውሳኔ አውጥቷል ይውላችሁ ምን መሰላችሁ ላለፉት ወራት በጣም ከባድ ችግር ውስጥ ነበርን እኛም ድርጅታችንም ከባድ ችግር ውስጥ ነበር እስከዛሬ እዳችንን በትክክል እየከፈልን ነበር እባካችሁ ጊዜ ስጡን ትንሽ ጊዜ ብቻ አባዬ ምን ተፈጠረ ለምን መጡ እነሱ ቱርካን ልጆችን ይዘሽ ወደ ውስጥ ግቢ ቱርካን እባክን ጌታዬ አንድ ጊዜ ወጣ ብለን እናውራ ምንም ማያውቁ ሁለት ህፃናት ልጆች ውስጥ አሉ እባክን በእነሱ ፊት ለፊት ይሄን አታርጉ አቶ ሶመር ይቅርታ አድርግልኝ ይሄንን ልተባበር አልችልም እኔም ደግሞ ስላንተ ወረቀት አያገባኝም ዞር በልልኝ አቶ ሶመር ችግር እየፈጠርክ ነው ፖሊስ ደውዬ እንዳልጠራ ደውል የፈለግከውን ነገር አድርግ ፖሊስ ጋር ደውል የምታመጣው ነው ያለው አቶ ሶመር ከባድ መዘዝ ነው የሚመጣብህ በቤተሰብ ላይም በአንተ ላይም ከባድ ችግር ነው የሚመጣብህ ሶመር ምን እያረክ ነው ፖሊሶች ከመጡ እኮ ከባድ ችግር ይፈጠራል ሶመር ይህንን ማድረግ የለብንም ቱርካን ዳፍንና ኪራዝን ይዘሽ ወደ አባ ሳዲቅ ቤት ሂጂ ወደዛ ሂጂ አቶ ሶመር ፖሊሶች እየመጡ ነው እባክን ችግር አትፍጠር በሩን ክፈት አልከፍትም ብያለሁ በቃ ከዚህ ሂዱ ከዚህ በቃ እማዬ ምንድነው የተፈጠረው ለምንድነው አያታችን ቤት የምንሄደው ኪራዝ ዳፍኒ አያታችሁ አናፈቃችሁም እንዴ አያታችሁ ቤት እኮ ነው የምንሄደው እነዚህ ሰዎች እነማን ናቸው ለምንድነው ወደ ቤታችን የመጡት ዳፍኒ እባክሽን ዝም በይ መኪና ውስጥ ግቢ በቃ ግቢ መኪና ውስጥ ግቡ እማዬ ፖሊሶች ለምንድነው የመጡት አባቴ ሊወስዱት ነው አይደል አባታችንን ለምንድነው የሚወስዱት አባዬን ለምንድነው የሚወስዱት ኪራዝ ዳፍኒ ዝም በሉ ይሄ ትልቅ ሰው ጉዳይ ነው በቃ እንሂድ በቃ አቶ ሶመር በሩን ክፈት እባክህን አልከፍትም በሩን በፍጹም አልከፍተውም አቶ ሶመር በሩን ካልከፈት ገንጥለን እንገባለን በሩን ክፈተው ሶመር ይሄ ነገር ግን ትክክል አይደለም እባክህ ልጄ የፈለኩትን ነገር አድርጉ በሩን አልከፍተውም አቶ ሶመር የመጨረሻ ማስጠንቀቂያ ነው የምንሰጥህ በሩን ክፈተው አለበለዚያ በሩን ገንጥለን እንገባለን አቶ ሶመር ኃይል እንድንጠቀም አታስገድደን የመጨረሻ ማስጠንቀቂያ ነው ሶመር ልጄ ይሄ ነገር ጥሩ አይደለም እባክህን በሩን ክፈተው አባይ በፍጹም ይሄንን በር አልከፍትም ከፈለጉ ገንጥሎ ይግቡ በፍጹም አልከፍትም ሶመርና ወዛር እየተከራከሩ ፖሊሶች በዚህ መሃል በሩን ገንጥሎ ወደ ውስጥ ይገባሉ ምንም አይነት ዕቃ ከዚህ ቤት አይወጣም ምንም አትወስዱም ቆይ ምን ማድረጋችሁ ነው በር ገንጥላችሁ ገብታችሁ ዕቃችንን ልትወስዱ ነው እንደዚህ ማድረጋችሁም አትችሉም በፍጹም ዕቃችንን አትወስዱም አቶ ሶመር ከዚህ በላይ ችግር የምትፈጥር ከሆነ ልናስር እንገደዳለን አንተ በጣም መጥፎ ሰው ነህ ልጆች አሉ ብዬ ለምኜ ነበር አንተ ግን በጣም መጥፎ ሰው ነህ ያዙትና ሰሩት ያዙት ልቀቁኝ ብያለሁ ልቀቁኝ ሶመር ልጄን እባካችሁ ተውት ልጄን ተውት እባክህን አለቃ እንደዚህ ማድረግ የለባችሁም እባክህን አቶ ሶመር ችግር እንዳይፈጥር ስንጨርስ ይፈታል ፖሊሶቹ ወደ ውስጥ ገብቶ ሶፋ ጠረጴዛ ወንበር ለዓመታት ከቤተሰብ ጋር የኖሩት ዕቃዎችን አንድ ባንድ እያወጡ በጭነት መኪናቸው ላይ ይጭናሉ ሶመር እጁን በካቴና የፍጥኝ ታስሮ በፖሊሶች ተይዞ የቤታቸው ዕቃ ሲወሰድ አቅም አጥሮት ዝም ይላል ሩቻን ለፖሊሶች እግራቸው ላይ መውደቅ እስኪቀራት ብትለምናቸው ብታለቅስም ማንኛቸውም ለቅሷንና ልመናዋን ሰምቶ ንብረታቸውን አልተውላቸውም ወዛር ሩቻንና ይዞሽ እያለ እያበረታ ሶመርን እየተመለከተ ምን ማድረግ እንዳለበት ግራ ገብቶት እሱም ዝም ብሎ ይመለከታቸዋል ፖሊሶች አንድ ባንድ ቤት ውስጥ ያሉትን ዕቃዎችን ወስደው ቤቱን ባዶ አድርገው በመኪናቸው ጭነው ይሄዳሉ ሩቻን ይህንን ሁሉ ነገር ስትመለከት መቆም ከብዷት ራሷን ስታ ትወድቃለች ወዲያውን ሶመርና ወዛር እየተደናገጡ መጥቶ ይዟታል ታዳርም ተደውሎለት ስራውን ጥሎ መጥቶ ለሩቻን ሕክምና አድርጎላት ሩቻን ደማ ብቻ ከፍ እንዳለ ነግሯቸው ደረሰባቸው ነገርም ማዘኑን ነግሮ ጥለዋቸው ይሄዳል ቱርካን ልጆቹን ይዛ ከትልቁ ቤት ከወጣች በኋላ ይህንን ውርደት እንዴት ብላ ለአባቷ ነግራ ወደ አባቷ ቤት መግባት እንዳለባት ግራ እየተጋባች ዳፍኒና ኪራዝን ከተማው ሙሉ እያዞረች በመጨረሻ መሄጃ ስታጣ ወደ አባቷ ቤት ትመጣለች ሁሉም ጉዳዩን ሲሰሙ በጣም ያዝናሉ ቱርካንን አይዞሽ እያሉ ያጽናናዋታል አቤት ማልበል ሲቪላይን ቱርካን አንቺ ምን ፈልገሽ ነው የደወልሽው ቱርካን አንቺና ሶመር ቃል ገብታችሁልኛል ከዚህ እስር ቤት እንደምታስወጡን ቃል ገብታችኋል ምን እያልሽ ነው በዚህ ሰዓት ያንቺ ከእስር ቤት መውጣቱ የሚያሳስብሽ ሶመርና ቤተሰቡ ምን አይነት ችግር ውስጥ እንዳለ ታውቂያለሽ በጣም አሳፋሪና ባለጌ ሴት ነሽ እኔ እሱ አይመለከተኝም ሶመር ቃል ገብቶልኛል ቃሉን ደግሞ ማክበር አለበት ሲቪላይ በእውነት በጣም ታሳፍሪያለሽ በጣም ባለጌ ሰው ነሽ ሄሎ ቱርካን በጣም ጥሩ ቱርካን ጠብቂኝ አባቴ አርናን ምንድነው አዲስ ነገር አለ እንዴ በጣም ደስ ያለ ትመስላለህ የኮርማን ቤተሰብ ምን ሆነ ምን ይሆናሉ ብለን የኮርማን ቤተሰቦች የሰሩት ስራ ይው ዛሬ ላይ ጉድ ያረጋቸው ያስከፈላቸው ነው ማለት አባቴ አርናን ምንድነው ነገሩ
ፖሊሶች ወደ ቤታቸው ሄዶ እያንዳንዱን የቤታቸውን ዕቃ ወስዷል። በቀጣይ ደግሞ የቀራቸውን አንድ የወይራ ማሳና ቤታቸውንም መውሰዳቸው አይቀርም። አባቴ አርናን ይሄ ነገር ግን ትክክል አይመስለኝም። እዛ ቤት ውስጥ ምንም ማያውቁ 2 ሕፃናት አሉ። ልጄ ምንድነው የምትለው? ለኮርማን ቤተሰብ መጨነቅ ጀመርክ እንዴ? እኔ አባቴ ተጨንቄ የሚደርስልኝ ሰው ባጣው ቁጥር እነሱ የት ነበሩ? የኮርማን ቤተሰብ የት ነበር? ለልጆቹ ደግሞ አታስብ። የቱርካን ቤተሰቦች አሉ። ፖሊሶች በ5 ሰዓታት ውስጥ የሄዳችሁን ገንዘብ ከከፈላችሁ የተወረሰባችሁ የቤታችሁ ዕቃ በጠቅላላ ይመለስላችኋል ብለው ሶመር ገንዘብ ለማግኘት አቅሉን ስቶ እላይታች እየተሯሯጠ ይገኛል። በእነሱ ድርጅት ውስጥ ሼርማኖች የነበሩትን የሥራ ባልደረቦችን የእነሱ ሠራተኞች የተባሉትን እያንዳንዳቸውን እየዞረ ገንዘብ እንዲያበድሩት ይጠይቃል። ነገር ግን ማንም ሊረዳው አልቻለም። ቱርካንም በተመሳሳይ መንገድ ለሶመርና ለሶመር ቤተሰብ ገንዘብ ለማግኘት እየተሯሯጠች ነው። ካርታልን ጨምሮ ይረዱኛል ያለችውን ሰዎች በጠቅላላ እየዞረች ገንዘብ ትጠይቃለች። እሷንም ቢሆን አልቀናትም። በመጨረሻም ተስፋ ቆርጣ ቤት በተቀመጠችበት ሰዓት ዳሪያ መጣ። እህቴ ምን ሆንሽ እያለች ትጠይቃታለች፣ ታበረታለች። ቱርካንም ጭንቀቱ ሊገላት አእምሮዋ ሊፈነዳ ሲል ሁሉን ነገር ምንም ሳትደብቃት ስለ ሶመር ቤተሰብ ካርታል የሩቻን ልጅ እንደሆነ ሶመርና ካርታል ወንድማማቾች እንደሆኑ ሁሉን ነገር ለዳሪያ ስትነግራት ዳሪያ የሰማችውን ነገር ማመን ይከብዳታል። እንኳን ደስ አለ ልጄ፣ እንኳን ደስ አለ በለኝ፣ እንኳን አብሮ ደስ አለን። አባቴ አርናን ምን ተገኘ? ምንድነው? አዲስ ነገር አለ እንዴ? የኮርማን ቤተሰብ አበቃለት። አልገባኝም። ምን እያልከኝ ነው? የኮርማን ቤተሰብ አበቃለት፣ አለቁ፣ ደቀቁ፣ ተቀበሩ። አባቴ አርናን ምንድነው? አልገባኝም። ለምንድነው ግልጽ ማታረግልኝ? ፖሊሶች የፋይናንስ ምርመራ በድርጅታቸው ላይ ያደረጉ ነበር። እናም የኮርማን ቤተሰብ ከፍተኛ የሆነ ወንጀል ለሰሩ ደርሶባቸዋል። በዚህም ስራቸው ደግሞ ስንጠብቀው የነበረው የኮርማን ቤተሰብ አንድ የቀራቸው ይራማሳ እንዲወረስ በፍርድ ቤት ትዕዛዝ ወጥቷል። ውሳኔ ተሰጥቷል። ምን እያልከኝ ነው አጎቴ? ገና መች ጀመርኩኝ። ፖሊሶች የጀመሩትን ምርመራ ካጠናቀቁ የኮርማን ቤተሰብ የሚኖርበት ቤታቸውን ይቀማሉ። በቅርቡ ደግሞ አንድ አስደሳች ነገር አለ። ሳዲቅና ፏቲ በኮርማን ቤተሰብ ላይ የተፈጠረውን ነገር ሰምቶ በጣም አዝኖ ወደ ቤታቸው መጥቶ አይዞ እያሉ እያበረቱ ለጊዜውም ቢሆን ለቤታቸው የሚያስፈልጉ ዕቃዎችን ለማሟላት ይሞክራሉ፣ ያበረቷቸዋል። ሶመር በመጨረሻም ከብዙ ድካም በኋላ የሚያበድረው ሰው ያገኘ ይመስላል። አቶ ሶመር ባልኩ ጊዜ ገንዘቤ እንድትመልስ ፈልጋለሁ። ካልኩበት ቀን አንድ ቀን እንኳን እንዳታለፍ። ምንም ችግር የለውም፣ አታስብ። ባልከው ቀን መልሳለሁ። ለማንኛውም በእነዚህ ገንዘቦች ችግሮችን የምትፈታ ይመስለኛል። እኔም እንደዛ እንደሆነ እመኛለሁ። አመሰግናለሁ። ለማንኛውም ወንድሜ ይሄ ነገር ትክክል አይደለም። ከነዚህ ሰዎች መበደር አልነበረብንም። ሳንቹክ ንገረኝ፣ ሌላ አማራጭ አለ? ሌላ ገንዘብ የምናገኝበት አማራጭ አለ? እናቴና አባቴ ለዓመታት የለፉበት ንብረት ዝም ብሎ እያለቀሱ ከማየት ውጭ ምንም ስራ አልነበራቸውም። እናቴ ያለችበት ሁኔታ አይታል አይደል? ወንድሜ ስለ እነዛ ሰዎች አሁን የምናስብበት ጊዜ አይደለም። ዋናው ነገር አሁን ገንዘባችንን ማግኘታችን ነው። ሶመር ገንዘቡን የማግኘቱን ዜና ብድር ፍለጋ ሲንከራተቱ ውሎ ባዶ እጃቸውን ወደ ቤት ለገቡ ለእናትና ለአባቱ በተጨነቁበት ሰዓት ገንዘብ እንዳገኘ ለቱርካንም ነግሯት ተጨንቃ የነበረችውን ነፍሳቸውን በሐሴት እንድትሞላ ያደርጋል። ሶመር ይሆናል የመጣው። አቤት፣ ደግሞ ምን ፈለጋችሁ? አቶ ዛር፣ ይህንን ስነግር በጣም አዝናለሁ። ምንድነው የተፈጠረው? ምን እያላችሁ ነው? ድርጅታችሁ ላይ የፋይናንስ ምርመራ እያደረግን እንገኛለን። እናም በአንተ ላይ የእስር ትዕዛዝ ወጥቷል። ምን እያላችሁ ነው? ይሄ አይሆንም፣ በፍጹም አታስሩትም። ወይዘሮ ሩቻን፣ ምንም እንኳን የሕግ አካላት ምርመራውን እያደረጉ ቢሆኑም የእስር ትዕዛዝ ወጥቷል። ስለዚህ እባክሽን አታስቸግሪኝ። ባሌ ምንም ያደረገው ነገር የለም። ከድርጅቱ ጋርም የፈጸመው ወንጀል የለም። ባሌን ልታስሩት አትችሉም ልታስሩት። ሩቻን ውዴ፣ ምንም አልሆንም። አንቺ ተረጋጊ። አቶ ዛር እባክን አብረን መሄድ ይኖርብሃል። እባክን ወይዘሮ ሩቻን፣ ይሄ ብቻ አይደለም። በተጨማሪም ምርመራው ሲጠናቀቅ ቤታችሁም ሊወረስ ይችላል። ምን እያላችሁ ነው? ይሄ በፍጹም አይሆንም። ይሄ አቶ ዛር እባክን ከእኛ ጋር እንሂድ። እባካችሁ ተውት። ኦዛር እባክን ጥለኝ አትሂድ። ኦዛር እማዬ ምንድነው የተፈጠረው? እማዬ አባትን ወሰዱ። ኦዛርን ፖሊሶች ይዘውት ሄዱ።
ጥሪቷን ንብረቷን ሁሉ አታ አንድ ልብሷና አንድ ቦርሷን ይዛ ልጇ ደግፏት እያለቀሰች ባዘን ልቧ ተሰብሮ ማረፊያ መውደቂያ አታ ወደ እነ ቱርካን ቤት ትመጣለች። የቱርካን ቤተሰብ ጠቅላላ ለሩቻን በጣም ያዝናል። ሩቻን የእነሱን ሐዘን ስትመለከት የእሷ ሐዘን የእሷ ብሶት ይብስባትና በእንባ ትሞላለች። ሁሉም በየተራ እየተፈራረቁ ሊያጽናኗት ይሞክራሉ። በዚህ ሁሉ መሃል ግን ሩቻን ለመጀመሪያ ጊዜ ወደ እነ ቱርካን ቤት ስትመጣ የነበራትን ግርማ ሞገስ ዛሬ ላይ ያለችበትን ሁሉ ነገር እያሰበች ሐዘኗን ታብሳለች። ዳሪያ ምን ተፈጠረ? በአስቸኳይ ፈልጋለሁ ስትኝ ምን ተፈጠረ እያልኩኝ እየተደናገጥኩት ነው ወደዚህ የመጣሁት። ችግር አለ እንዴ? የሙስጠፋ ሰዎች በድጋሚ ያስቸገሩሽ? እነሱ አይደሉም። ቆይ እንዴት ነው ካርታል? እንዴት እንደዚህ ታደርጋለህ? ዳሪያ ምን እያልሽ ነው? ካርታል ሁሉን ነገር አውቃለሁ። ሙስጠፋ ያንተን ገንዘብ ይዞ ስለጠፋ ሶመርና ቤተሰቡ እንደዚህ ማድረግ ልክ ነው? ዳሪያ ስለዚህ ጉዳይ አናውራ። ብዙ ማታውቂው ነገር አለ። ካርታል ንገረኝ እስኪ ምንድነው ማላቀው? ንብረታቸው በጠቅላላ እንዲወረስ አደረግ። ከዛ ደግሞ አቶ ሁዛር ታሰረ። ሩቻን ይኸው ብቻዋን ቀረች፣ ጎዳና ላይ ወደቀች። ዳሪያ እኔ ምንም ያጠፋሁት ነገር የለም። ሁሉም ነገር የሆነው በእነሱ ስራ ነው። ባጠፉት ጥፋት ነው የተቀጡት። ቆይ እንዴት ነው እንደዚህ የምታስበው? ምንም ያክል እነሱ ቢያጠፉ የቱንም ያክል አንተን ቢበድሉ እንዴት ምንም ማያውቁ ሁለት ህፃናት ላይ ትፈርዳለህ? እንዴት እነዛ ህፃናት ጎዳና እንዲወርቁ ቤት አልባ እንዲሆኑ ትፈቅዳለህ? ሩቻን ምንም ያክል መጥፎ ሰው ብትመስልም ነገር ግን ጥሩ ሰው ነች። እቺ ሴት አሁን ባሏ ታሰረባት። ለዓመታት የለፋችውን ንብረቷን አጣች። ልጆቿን ይዛ ይኸው ጎዳና ላይ ወደቀች። ማረፊያ አጣች። ስለ ሩቻን እኔ አይገባኝም። ሲፎክር አልነበረም? ልጇ ይደርስላታ እኔ ለእናት ያለው ሲላት አልነበረም? ያቺ ሴት እኮ አስፈራርታኛለች። ያቺ ሴት እኮ ዝታብኛለች። ጠላቴ ነች እሷ። ሩቻን ጠላቴ አይደለችም። ሩቻን ጠላቴ አይደለችም። እናትህ ነች። ምን? ዳሪያ ምንድነው ያልሽው? ካርታል ሩቻን ጠላት አይደለችም፣ እናቴ ነች። የወለደች እናት ሶመርም ወንድም። ውድ የቃና መሳጭ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? ለዛሬ ያሰናዳውላችሁ ተወዳጁ ተናፋቂው ድራማ የወፍ ጎጆ 112 ይህንን ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን ያስቀምጡ። በቀጣይ ክፍልስ ምን ይከሰት ይሆን? ካርታል ሩቻን እናቱ እንደሆነች ያውቋል። ከዚህ በኋላ ምን ይፈጠር ይሆን? እናትነቷን ይቀበል ይሆን? ዕዳቸውን ሙሉ ይተውላቸው ይከፍልላቸው ይሆን? ኦዛርንስ ከስር ያስፈተዋል? ሩቻንስ ካርታል ልጇ እንደሆነች መቼውን የምታውቀው? እነዚህና ሌሎች በርካታ አጓጊ መሳጭ ምርጥ ትዕይንቶች ምርጥ ክፍሎች ከፊት ይጠብቁናል። ሁሉንም አብረን የምንመለከት ይሆናል። ለዚህ ቻናል አዲስ ሆናችሁ ግን ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን አዳዲስ ምርጥ ቪዲዮችና ተወዳጁ ተናፋቂው ድራማ የወፍ ጎጆ በየዕለቱ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ሁላችሁም ቪዲዮቻችንን ላይክ ማድረግ በፍጹም እንዳይዘነጋ። እስከ መጨረሻ ከኔ ጋር ስለነበራችሁ ስለ ሁሉም ከልብ እያመሰግንኩኝ በቀጣይ ክፍል እስክንገናኝ ክፉ አይንካዎት፣ ደግ አይለፎት። ሀገሬ ሰላም ትሁን።